ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ ጤና ይስጥልኝ። ውድ የሰላም ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘው ተሾመሽ ፈራው ነኝ። ሰላም ቲዩብ ለእናንተ ይጠቅማሉ የናቸውን ሀሳቦች ወደ እናንተ እናቀርባለን። ሰላም ቲዩብ እንደምታውቁት ሰላማዊ ሀሳብ ላይ ትኩረት እናደርጋለን። በተለይ ሀገራዊ ጉዳይ ላይ በጣም እናተኩራለን። እንግዲህ ይሁንና ባለፈው ከግንቦት 25 እስከ 27 በኤምኬኤስ ገርጂ ባለችው ቤተክርስቲያን ትልቅ የጸሎት ፕሮግራም ተከናውኖ ነበረ። በሀገራችን አሉ የሚባሉ በወንጌላውያን ቤተክርስቲያን ውስጥ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ወጣቶች የተሳተፉበት የጾምና የጸሎት ፕሮግራም ነበረ። ይህንን የጾምና የጸሎት ፕሮግራም ያዘጋጀው የሚሊኒየም ፕሬየር ቼን የጸሎት ቡድን ነው። የዚህ ቡድን እንግዲህ መሪ እንደምታውቁት ቄስ ወንድማችን ሳሚ ነው። እንግዲህ ሳሚ እንደምታውቁት በኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ በጸሎት ሀገር እንግዲህ የሚገነባው ቤተሰብ የሚገነባው ራሱ መንፈሳዊ የሚገነባው ከእግዚአብሔር ጋር ባለን ግንኙነት ነው። ያ ዋናው ደግሞ ከጌታ ጋር መገናኛችን መስመሩ ጸሎት ነው። በጸሎት ላይ የማይደራደር የጸሎት ቡድን ነው። ሀገራዊ ጉዳይ ላይ እናቶች ያለማቋረጥ 24 ሰዓት ከፈጣሪ ጋር በምልጃ በጸሎት በምስጋና ያሉ የኢትዮጵያ የሃይማኖት የጀርባ አጥንት የሆነ የጸሎት ቡድን ነው። ይህ የጸሎት ቡድን እንግዲህ የሚመራው ቄስ ወንድማችን ሳሚ ነው። ሳሚ እንግዲህ በዚህ ፕሮግራም ላይ የተለያየ አገልግሎት ሲያስተናብር ፕሮግራም ሲመራ አይተናልና ባለፉት 3 ቀናት ከ25 እስከ 27 እኔም ተካፍያለሁ። በእውነት ይህን ያልተካፈላችሁ ክርስቲያኖች ሊቆጫችሁ ይገባል። በጣም የሚገርም ስለ ሀገር ማሰብ ስለ ቤተሰብ ማሰብ የሚጀምረው በጸሎት ነው። ቤተክርስቲያን ሄዶ ማምለክ ጥሩ ነው። ከወንድሞች ጋር ህብረት ማድረግ ጥሩ ነው። እንዲህ ደግሞ በህብረት ፕሮግራም ማድረግ መልካም ነውና በተለይ ሀገራችን ከፊቷ የገጠማት ያለውን አደጋ በመሰለል ወይንም ደግሞ በእግዚአብሔር መንፈስ በመረዳት የተዘጋጀ የጾምና የጸሎት ፕሮግራም ነበረ። በዚህ ጾምና የጸሎት ፕሮግራም በእውነት ቤተክርስቲያኗ ኦልሞስት ሙሉ ነበረች። በጣም ደስ ያለኝ ነገር ጸሎት ሲባል ብዙ ቦታ ላይ እኔንም ጨምሮ ትንሽ ዳተኝነት ይታይበናል። አርፍዶ መምጣት ወይ ደግሞ መቅረት፣ ለአምልኮ ብቻ ለዝማሬ ብቻ መሄድ ይበዛል በቤተክርስቲያኑ። ግን በዚህ ፕሮግራም ላይ በእውነት በሚገርም ሁኔታ ቦታ እስከሚጠፋ ድረስ ሰዎች ለጸሎት መጥተዋል። ይህ የሚያሳየው ሀገራችን ላይ ትልቅ ፈውስ መጥተዋል ማለት ነው። እንግዲህ የሚሊኒየም ፕሬየር ቼን እንግዲህ ላለፉት ረጅም ዓመታት በሀገራችን ያለማቋረጥ ዋናው ስራው መጸለይ ነው። በሀገራችን ባሉ ወቅታዊ ችግሮችም ሊመጣም ላለው በቤተሰብም በተለያየ ጉዳይ ላይ በተለያየ ወቅት እንግዲህ እነዚህ እናቶች፣ አባቶች፣ ወንድሞች፣ ባለስልጣናቶች ሳይቀሩ በጸሎቱ የሚበረቱበት የጸሎት ብለት ነው። በዚህ የጸሎት ፕሮግራም ላይ እኔ እንደታዘብኩት እነ ፓስተር አቢ ምሻው፣ እነ ዶክተር ቶሎሳ ጉዲና፣ እነ ጋዜጠኛ መሳይ መኮንን፣ የተለያዩ እነ ፓስተር ሀብታሙ እንግዲህ ስማቸውን ዘርዝሬ የማልጨርሰው ከተለያየ ቦታ የመጡ አገልጋዮች ነበሩ። በሚገርም ሁኔታ ለሀገራችን ሲማለድ ሲጸለይ ነበረ። እንግዲህ ብዙ ፕሮግራሞች ተደርገዋል። ከዛ በጣም ልቤን ከነካው አንዱ የመዝጊያው ፕሮግራም ላይ ነው። በዛ መዝጊያ ፕሮግራም ላይ በጣም እናከብራቸውና የምንወዳቸው በኢትዮጵያ ወንጌላውያን ቤተክርስቲያን በዝማሬ ቁጥር 1 ቁንጮ መዝሙራቸው ሁሌ ስብከትና ሁሌ ግብ ያለው የሚዘምሩ እነ ጌታ ያውቃልና ብሩክታይት ካሉበት ሀገር መጥተው የዝማሬ ፕሮግራም አድርገዋል። በጣም በሚገርም ሁኔታ የኤርትራ ቤተክርስቲያን ተወካዮችና የኢትዮጵያ ወንጌላውያን ቤተክርስቲያኖች እንግዲህ ወጥተው በመድረክ ላይ ስለ ኢትዮጵያና ኤርትራ ተጸልየዋል። ለዚህ ነው አርስታችን ላይ እኛ ኢትዮጵያና ኤርትራ ሰላም ነው ያለው። እግዚአብሔር ይናገራል፣ እኛ እንሰማለን። እግዚአብሔር የተናገረውን ደግሞ እናገራለን። ሰላም ነው ብሏል። ይህንን ሊያደፍርስ የሚመጣውን እግዚአብሔር ገልብጦታል። ንስሐ ተደርጓል። በቃ ይሄ ነው የሚያስፈልገው። አሁን ልክ ከዚህ ቁጭ ብሎ አሜሪካን ኢትዮጵያም ቁጭ ብሎ ኢትዮጵያና ኤርትራ እንዲዋጉ የባለፈው ደም የሁሉ ደም ሳይደርቅ የወንድሞቻችን ሬሳቸው እንኳን በቅጡ ሳይቀበሩ በየጫካው ወድቀው ባሉበት አሁንም ጦርነት የሚጎስሙ አካላቶች አሉ። ልቦና ይስጣቸው። በተለይ ውጭ ሀገር ያሉ ኢትዮጵያና ኤርትራ እንዲጣሉ ችግር እንዲፈጠር እንግዲህ የትኛው ስተት ነው የኛው ነው ይሄ የኛ ጉዳይ የፖለቲካ ፕሮግራም ስላልሆነ ማለት ነው።
ይሁንና ግን በጣም በሚያሳዝን ሁኔታ ይህን መንፈስ የሚዋጋ ከሱ የሚበልጥ ኃያል የሆኑ የጌታ ስም ተጠርቶበት በኢትዮጵያና በኤርትራ መሀል ያለው ሰላም እንደሚሆን እርግጠኛ ነን። በጌታ ፊት ተወድቆ ተጸልዮአልና ለዚህ ነው ተምብሌናችን ላይ በኢትዮጵያና በኤርትራ ጉዳይ ሰላም ያለው። እንግዲህ ፕሮግራሙ ላይ ከቀረበው አንዱ ካልተሳሳትኩ በዶክተር አንቶኒዮስ ስማቸውን ልሳሳት እችላለሁ። እኚህ እንግዲህ በተለይ ቤተሰባዊ ግንኙነት ላይ ትኩረት አድርገው በፋሚሊ ፕላኒንግ ላይ የሚሰሩ ትልቅ ባለሙያ ናቸው። በጣም ትኩረት አድርገው የሚሰሩት ሀገራችን በውጭ ጫና በእርዳታ ስም የሚመጣ በጣም አስቀያሚ የሆነ ትውልዱን መቅኖ የሚያስቀር በስልጣኔ አይባልም እንግዲህ ተመሳሳይ ጾታ ጋብቻን የሚፈቅድ ብዙ የጾታን መቀየርን የሚፈቅድን መንፈስ አጥብቀው የሚቃወሙ መንግስትም ያንን በተለያየ ጫና እንዳይፈርም በተለያየ ሚዲያዎች በመቅረብ የሚጋደሉ ዶክተር ናቸው። እንግዲህ እሳቸውም ጥሩ የሆነ ቃል እግዚአብሔር አሰምተዋል። በዛው ማያይዘው መርጃ ሰጥተውናል። ከተናገሩት ነገር አንዱ ኢትዮጵያ ውስጥ ባጭሩ በውርጃ ምክንያት ከ1 ሚሊዮን በላይ ህፃናቶች በውርጃ ምክንያት ህይወታቸውን እንደሚያጡ ተናግሯል። ይሄ በጣም ልብን የሚነካ ነው። በእውነት በሚገርም ሁኔታ ይሄኛ ሀገር ያለ ብለን አናስብም። እንግዲህ እርስ በርሱ የሚጋደለው በዛ በቋንቋ እየተባደለ ከሚጨፋጨፈው ባልተናነሰ መልኩ ደግሞ በተለይ ሴት እህቶቻችን ባልተፈለገ እርግዝና እንግዲህ ውርጃን ያከናውናሉ። በዚህ ውርጃ ደግሞ የህፃናት ህይወት ይሞታል። ይህ በጣም በሚያሳዝን መልኩ ኢትዮጵያ ውስጥ በሰፊው የተንሰራፋ መሆኑን መረጃ ሰጥቶን በዚህ ጉዳይም እንደ አንድ ከርስ ወይ እንደ አንድ ኃጢአት አይተን ከፍተኛ ጸሎት ተደርጓል። በሀገራችን ጉዳይ በጣም በሚገርም ሁኔታ የትላልቅ የሚባሉ ሰዎች አሁን ስማቸውን መጥቀስ ስለማንችል በሚገርም ሁኔታ ክብራቸውን ትተው ስልጣናቸውን ትተው በጌታ ፊት በመቅረብ ወደ ፈጣሪ ሰምቶ ወደሚመልስ አምላክ ተጸልየዋል። በዚህ ፕሮግራም ላይ እንግዲህ በእውነት የጌታ ነገር በጣም የጎላበት የእግዚአብሔር መንፈስ የነበረበት የጸሎት ፕሮግራም ነበረ። ይህ የጸሎት ፕሮግራም ለሀገራችን መልካም ዜና ይዞ መጥቷል። በጌታ ፊት ቅዱሳን ጸልየዋል፣ ወደ ጌታ ጮኋል። ዳግም ኢትዮጵያ ልምላሜ፣ እድገት፣ ብልጽግናዋን ማየት እንጂ ጦርና የጦርን ወሬ እግዚአብሔር እንዲሻረው ጸልየናል። በዚህ ፕሮግራም ላይ እንግዲህ የተለያዩ እንግዶች እንደተገኙ ለማየት ታዝበናል። በጣም ልቤን ከነካውና ካዛዘነኝ ነገር አንዱ በተለያየ ወንጌላውያን ቤተክርስቲያን ውስጥ የተለያየ መድረክ ላይ የምናያቸው በመጨፈር ቃል እግዚአብሔር እንደፈለጉ በማራቀቅ የሚሰብኩ አንቱ የሚባሉ አገልጋዮች አብዛኞቹ የሉ። አብዛኞቹ አንዳንድ ኳስ ሜዳ ኳስ ሲጫወቱ እንኳን የኳስ ፕሮግራም ላይ ለምን መጡ አይደለም አይተናል፣ መልካም ነው። በጸሎት ፕሮግራም ላይ ግን የሉ። በጣም በሚያሳዝን ሁኔታ ትልልቅ የሆኑ ደግሞ ዝም ብለው በቃ በተለያየ መልኩ እንደው በቃ ያልተገባ ነገር ጊዜያቸውን የሚያጠፉ አባቶችም አልተገኙ። ብዙዎቹ ቢወጡ በተለይ ደግሞ ነቢያት፣ አስተማሪዎች፣ ዘማሪያን በቃ በየዩቲዩባችን በየፕሮግራማችን የረቀቀ ቃል የሚያቀርቡ በጸሎት ፕሮግራም አልተገኙም። በሀገራችን ጸሎት ለኢትዮጵያ በሚማለድበት ፕሮግራም አልተገኙም። ይሄ በጣም በሌላ ቀን በባለሙያ በደንብ የምንወያይበት ሀሳብ ነው። ግን አሁን በጣም ደስ በሚል ሁኔታ ለሀገራችን ተጸልሏል። በመላው ዓለም ያላችሁ ኢትዮጵያኖች እንግዲህ እግዚአብሔር ፈጣሪ እንዲሰማን በእውነት የወገኖቻችን ስደት፣ ይሄ ጡዘት፣ የፖለቲካ ትኩሳት፣ አለመቻቻል፣ መነቃቀፍ፣ መሰዳደብ፣ መዘረጣጠፍ ቆሞ ጌታ ኢየሱስ ለሀገራችን መልካም እንደተናገረው የኢትዮጵያ እጆቿን በተዘረጋበት ዘመን ይህንን ፕሮግራም በተመለከተ ጋዜጠኛ መሳይ መኮንን ከኔ ጋር በድምፅ ያደረገውን አጭር ቆይታ እየጋበዝኩ ከዚሁ የምሰናበታችሁ የዚህ ፕሮግራም ዋና አዘጋጅ እኔ ተሾመ ሽፈራው ነኝ። ሰላምና ፍቅርና አንድነት ላይ ትኩረት እናደርጋለን። ሀሳብ አስተያየት ካላችሁ አድርሱን። ፍቅርና ሰላም ተመኝን። ይሻለው ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘን። መቼም በሀገር ጉዳይ ሲባል ሁላችንም ግዴታ ጆሮአችንም ልባችንም ቆሞ የምናዳምጠው ጉዳይ ነው። እንግዲህ ሰሞኑን ከ25 እስከ 27 ትልቅ ሀገራዊ የንስሐና የይቅርታ ፕሮግራም በገርጂ ባለችው ቤተክርስቲያን ውስጥ በመላው ዓለም ያሉ ኢትዮጵያውያኖች ተሰብስበው በጌታ ፊት ተደፍተው የፈጣሪን ፊት ሲፈልጉ ነበረ። ይህንን በተመለከተ የሚመለከተው አካል ወንድማችን መሳይን አግኝቼዋለሁ። መሳይ እንግዲህ እንደሚታወቀው በኢትዮጵያ
የሚዲያ ስራ ውስጥ ትልቅ ድርሻ ያለው ነው። አሁን ጄኤምኤም ቴሌቪዥን ዋና ዳይሬክተር በመሆን ያገለግላል። የተለያዩ የሚዲያ ስራዎችን በኢትዮጵያ ቴሌቪዥን ሬዲዮ ውስጥም ሲሰራ እንደነበር ይታወቃል። እዚህም በተመለከተ መሳይን በተጣበበ ጊዜ ከፕሮግራም አውጥቼ በዚህ ጉዳይ ላይ 1-4 አመት ጥያቄ ወርወር አደርጋለሁ። መሳይ በተጣበበ ጊዜ ከኔ ጋር ጊዜ ለማሳለፍ ፈቃደኛ ስለሆንክ በአድማጭ ተመልካቾቻችን ስም አመሰግናለሁ። እኔም አመሰግናለሁ በጣም እግዚአብሔር ያክብርህ። መልካም እንግዲህ ወንድም መሳይ ዛሬ በጣም ደስ የሚል ጊዜ ነው እኔ ያሳለፍኩት። የመጨረሻው ቀን ነው ከ25 እስከ 27 እንግዲህ ሙሉ ቀን በሚባል ፕሮግራም በጣም ብዙ ህዝብ ቤተክርስቲያኑን በመሙላት በፊት ጌታ ፊት በጸሎት በምልጃ ነበረ። እንደው የፕሮግራሙ ዓላማ ምንድነው? ግቡንስ መጥቷል ብለህ ታምናለህ? እንግዲህ ሀገራዊ የንስሐ ጥሪ አስተባባሪ ኮሚቴ ከተዋቀረ 1 አመት ሆኖታል። እና በዚህ 1 አመት ውስጥ የተለያዩ ስራዎችን እንደሰራ ሲናገሩ ሰምቻለሁ። እዛ ውስጥ ምንም አይነት ድርሻ የለኝም፣ ግን እንደ ግሌ ነው መመልሰውና በነበረው የ1 አመት ቆይታቸው ውስጥ በተለያዩ ክልሎች በመሄድ የይቅርታው የንስሐው ፕሮግራም እንዲደረግ በአንዳንድ አካባቢዎች ላይ በተለይም ደግሞ ሲሪየስ ንስሐ መገባት ያስፈልጋቸዋል ብለው በሚያስቧቸው ቦታዎች ላይ በአካል ድረስ እዛው ድረስ በመሄድ የንስሐ ፕሮግራሞች ሲካሄዱ ነበረ። እነዛ የንስሐ ፕሮግራሞች በጣም ጠንካራና ጥሩ ውጤት የሚያመጡ እንደነበር ለማየት ተችሏል። አሁንም ደግሞ እዚህ የነበረውም ወደ 60 ተሳታፊዎች ከ60 ከተሞች የመጡ ከመላ ኢትዮጵያ ከትግራይ ውጪ ማለት ነው ተሳታፊ ሆነዋልና እነዚህ ሁሉ ተሳታፊ መሆናቸው በራሱም ደግሞ የራሱ የሆነ ትልቅ አስተዋጽኦ አለው። ስለዚህ የተነሱት ኢሹዎች ከጊዜው ማነስ በስተቀረ የተነሱት ኢሹዎች በእርግጥም ንስሐ ልንገባባቸው የሚገቡ በጣም መሰረታዊ ናቸው። እንደ ሀገርም እንደ ቤተክርስቲያንም እንደ አገልጋይም እንደ ግለሰብም እንደ ቡድንም ጭምር የተነሱ ትልልቅ ርዕሰ ጉዳዮች አሉና እነዚህ ሁሉ በእርግጥ እግዚአብሔርን የበደልንበት ደግሞም የቤተክርስቲያንን መልክ ያጠለሸንበትም አባቶችንም ደግሞ ያሳዘንበትም የቅዱሳንንም ደግሞ አገልግሎትንም ጭምር ደግሞ ያበላሸንበት ስለሆነ የተመረጡት ርዕሰ ጉዳዮች ያው ከእግዚአብሔር የመጡ ስለሆነ የእግዚአብሔር ማሳብ ያለባቸውም ስለሆነ ጊዜውም እግዚአብሔር ለምድራችን ያመጣው ትልቅ ጉብኝት ስላለ ከዛ ጉብኝት ጋር ተያይዞ መንገድ የመጥረግም ስራ ስለሆነ በጣም ውጤታማ ነው ብዬ አስባለሁ። ግን ደግሞ መቀጠል አለበት። እጅግ አድርገን እናመሰግናለን። መሳይ እንግዲህ የሚዲያውን ኃላፊነት በመውሰድ በጄኤምኤም ቴሌቪዥን የፕሮግራሙ ለህዝቡ እንዲደርስ በምታደርጉት ጥረት እየተከታተልን ስላየነ የጋበዝነ ፕሮግራሙንም ከመጀመሪያው ጀምሮ በአንክሮት እየተከታተልክ ስላገኘው ነው መሳይ ጋበዝኩና ያው እንደ አንድ ቴሌቪዥን አዘጋጅም ሚዲያ ላይ እንደመስራት ነገሮችን ቅንብብ አድርገህ ታቀርብልኛለህ ብዬ ነው። እንግዲህ ፕሮግራሙ ከመጀመር በፊት የተበተኑ ወረቀቶች ደብዳቤዎች ነበሩ። እድሉን አግኝቼ ለማንበብ አገች ያለው ከታሪካዊ ዳራ የጀመረ እስካሁን ስላለንበት ችግር ነበር የሚያወሩ ኢትዮጵያ ከ500 ዓመት በፊት ከደቂቀ እስጢፋኖስ ከአሁን እናንተ እስካለንበት ድረስ የሰው ልጆች ደሞች እንደ ከንቱ የሚፈሱበት፣ ወጣቶች የሚሞቱበት፣ ቤተሰብ የሚበተንበት የኢትዮጵያ ውልና ችግሩ ምን እንደሆነ ሰው ግራ እስከገባው ድረስ አንድ ችግር አልፈን ስንመጣ ደግሞ ሌላ ችግር ይመጣል። ፖለቲከኞች የፖለቲካ ሴራ ይላሉ፣ መንፈሳዊ ሰዎች ደግሞ ችግሩ መንፈሳዊ ነው ይላሉ። ነገሩ ግን እንደው ጠቅለል አድርገን ስናየው የክፉ ቅዱሳንንም የንጹሃንን እንደሚያፈሰው ምንም በአንድም በሌላ አጋንንት ነው ብለን እናምናለን እና ለዚህ መፍትሄ የሚሆን የጾም ጸሎት ፕሮግራም ነው የታዘብነውና እንደው በግልህም እንደታዘብነው ትልልቅ ሚኒስቴሮች፣ ትልልቅ የእግዚአብሔር ሰዎች፣ ዘማሪያኖች በጣም ተገኝተዋልና በዚህ ፕሮግራም ላይ መንፈሱ ራሱ ደስ ይላልና እንደው በግልህ ምን ተሰማኝ? እነዚህን አባቶች ሲጸልዩ ንስሐ ሲገቡ የሚዲያም ሰዎች ወጥቶ በአደባባይ የተለያዩ ሴክተር ላይ ያሉ በአገልግሎትም ንስሐ ሲገቡ ተመልክተናል። መሳይ አሁን ተሼ ምን መሰለህ እኛ እንደ ሀገር ጥሩ ጥያቄ ነው የጠየቀኝ። እንደ ሀገር እንግዲህ ያልበደለ እግዚአብሔርን ያላሳዘነ እርስ በርስ ደግሞ ያልተቃረነ ህዝብ አለ ማለት ይከብዳል። ስለዚህ ሁላችንም እንደ ሀገር በተለያየ ሴክተር ውስጥ የምንገኝ ሰዎች እግዚአብሔርን በድለናል። አሁን ጉዳዩ ከእግዚአብሔር ጋር የመጣላት ጉዳይ ነው። ሰው ከሰው ቢጣላ ሰው ያስታርቀዋል። ከሰው ከእግዚአብሔር ጋር ቢጣላ ግን ማን ነው ዳኛ የሚሆነው? ማን ነው የሚያስታርቀው ብሏል
መጽሐፍ ቅዱስ ላይ ኤሊ መሰለኝ ለልጆቹ ያላቸውና ይሄ ከእግዚአብሔር ጋር የተጣላንበትን ጉዳይ ከእግዚአብሔር ጋር ነው መጨረስ ያለብን። መጀመሪያ ከእግዚአብሔር ጋር፣ ከዛ ደግሞ እርስ በርስ ደግሞ ያለን ነገር እንትን መፍታት፣ ይቅርታ መጠያየቅ ያስፈልጋል። ፕሮግራሙ ላይ በጣም የታዘብኩት አንድ ነገር አንዳንድ ዋጋ ያስከፈሉን ነገሮች በወቅቱ በጊዜው የእግዚአብሔርን ሐሳብ ባለመስማት በመተላለፍ የመጡ ናቸው። አሁን እነዛ ሰዎች ለምን ሳቱ ለምን ይሄን አደረጉ ብዬ አልልም። ኦሬዲ አልፏል። ግን አሁንም ለሚቀጥለው ትውልድ ሌላ መዘዝ ከማምጣታችን በፊት በዚህ ጊዜ ውስጥ ይሄንን አድርጉ ብሎ ታዞ ማድረግ ከባለፈው ከነበረው ጥፋት ተምሮ እርምጃ መውሰድ ትልቅ ትምህርት ነው ብዬ አስባለሁና በሚዲያውም ዘርፍ ሁላችንም የነበርን ሰዎች ንስሐ ገብተናል። አሁን በዝማሬ እንደ ሀገር በኢትዮጵያና በኤርትራ መካከል ባለው ነገር ላይ በተወሰነም ደረጃ ደግሞ በትግራይ ዙሪያ ላይ የተነሳ ነገር ነበረ። በአገልግሎት ዘርፍ ደግሞ ፓስተሮችም እንደዛው አይነት ነገሮች ነበሩ። ብዙ አይነት በየዘርፉ እግዚአብሔርን የበደልንበት ያሳዘንባቸው ሴክተሮች ወይም ተቋማት ተብለን የምንጠራ ሁላችንም ንስሐ ገብተናል። እንግዲህ ንስሐ የመመለስ አቅጣጫ የመቀየር ጉዳይ ነውና ፍሬ የሚያፈራው በዛ ነው። እግዚአብሔርም የሚያየው እዚህ መጮ ማልቀሳችንን ብቻ ሳይሆን መመለሳችንን የምንወስደውን እርምጃ ጭምር ነውና ከዛ አንጻር ጥሩ ውጤት ያመጣ ነው ብዬ አስባለሁ። አሁን የኢትዮጵያና ኤርትራ ፓስተሮች፣ አገልጋዮች አንድ ላይ ቆመው ስለ ሁለቱ ምድር መጸለይ በጣም ነበር ማለቅስ የነበረው። ስለ ትግራይ ሲነሳ በጣም ነበር ማለቅስ የነበረው። እኛ እኮ ትልቅ መንግስት አለን። ከዚች ምድር መንግስት የሚበልጥ ትልቅ መንግስት አለን። እሱን ካሰብን በምድር ላይ የምንጣላ ሰዎች አይደለም። ለጥልም መንስኤ የምንሆን ሰዎች አይደለም። መንግስተ ሰማያትን የሚያክል ሀገር ለመኖር በምድር ላይ በኮንትራት የሚኖር ሰው የሚያጣላው ነገር ሊኖር ከቻለ እንኳን በወንጌል ስራ ነው መሆን የነበረበት። ግን እንደተባለውም ያው ፖለቲክሱ ምኑም ቸርች ውስጥ ገባ፣ ዓለማዊነቱ። ያ ደግሞ መልካችንን አዘበራረቀው፣ ልባችንን ከፋፈለው። በዛ ምክንያት ዋጋ እንድንከፈል አደረገን። ስለዚህ ያ እንዳይደገም የተወሰደው እርምጃ በጣም ደስ የሚል ነው። እርምጃውንም ጨምሮ ምንድነው ቀጣይነት ባለው ሁኔታ ሲሆን ደግሞ የበለጠ ውጤታማ ይሆናል ብዬ አስባለሁ። መልካም። እንግዲህ በዚህ ሀገራዊ የንስሐ ፕሮግራም ላይ እንደታዘብነው በጣም የእግዚአብሔር መንፈስ ያለበት ትልልቅ ሰዎች የተገኙበት እነ ዶክተር ቱዱሳ እነ ጌታ ያውቃል የተከበሩ ብዙ አገልጋዮች አይቻለሁ። በጣም ልቤን ግን ያሳዘነኝ መሳይ አንተን ላይመለከት ይችላል። እኔ ግን በግሌና አንድ ሚዲያ ሰው በየቤተ ክርስቲያኑ የአንበሳውን ድርሻ ይዘው በዝማሬውም በአገልግሎቱም በትንቢቱም መድረኩ ላይ ሲጨፍሩ የምናያቸው ሰዎች በዚህ ሀገራዊ ንስሐ አላየሁም እና በጣም አዝኛለሁ። ግን የነሱ አባት የሆኑ እነሱ ወይም ባርኳቸው ወይ እነሱን ትምህርት ደግሞ ሰምተው የተነሱ ግን አባቶች ከተለየ ዓለም መጥተው ስለ እግዚአብሔር ስለ ኢትዮጵያ ሲጨው ሳይ ይሄ ልቤ ነክቶኛል። እንደው መሳይ ይሄንን ስትመለከት አንተስ ምን ተሰማ? ሙሉ እኔም አዝኛለሁ። ምክንያቱም ንስሐ ሁሉንም ሀገር አቀፍም ከሆነ ደግሞ ሁሉንም ያካተተ ቢሆን ጥሩ ነው። አሁን ላይ የተነሱ ወጣቶች አሁን ላይ የሚያገለግሉ ለአሁኗን ቤተክርስቲያን ምንድነው መልካም ገጽታ የሚሆኑ መጥፎ ገጽታ የሚሆኑትም ጭምር ቢገኙ ጥሩ ነው ብዬ አስባለሁ። ባለመገኘታቸው ግን አዝኛለሁ። እውነት ነው። ለምን ማንም ሰው እንዲጠፋ አንፈልግም። እግዚአብሔር እዚህ ያለነውን ሰዎች ምሮን እነሱን ቢቀጣ ለኛ ደስታ አይደለም። ወይም እነሱን ምሮ እኛን ቢቀጣም ለነሱም ደስታ ይሆናል ብዬ አላስብም። ግን ይሄ ሀገር አቀፍ ጉዳይም ስለሆነ ሁሉንም የሚመለከት ስለሆነ የአብያተ ክርስቲያናት የካውንስል የገሌ ምናምን ብለን የምንከፋፍለው ስላልሆነ ቦታውም ሚኬሲውስ ሲዘጋጅ ሁሉንም በማከለ መልኩ የተጠራም ጥሪ ቢሆንም ያው በምን ምክንያት እንዳልተገኙ በእርግጥ አላቅም። ግን ቢገኙና ንስሐው ሙሉ ቢሆን አሁንም ገብቷል። እዚህ ንስሐ የገባ ሕዝብ እነሱን እያየ እነሱ እንደ በደለኛ መቁጠር የለበትም።
እዛም አካባቢ ደግሞ ያሉ ሰዎች እዚህ ጋር ንስሐ የገቡትን ሰዎች ማቃለል የለባቸውም። ንስሐ ከተባለ ሁላችንም ነን፣ ሀገር አቀፍ ነው። እንስሳ እኮ ንስሐ ገብቷል አይደል እንዴ? በእንስሶቻቸውን እስኪያስርቡ ድረስ ሰው ህፃናት ልጆች ምናምን ሁሉ ንስሐ የተገባበት ዘመን አለ እኮ እና ያን አይነት ፍሬ እግዚአብሔር ነነዌን ከመቅጣት የተመለሰበት እኮ ሰው በንስሐ በመመለሱ ነው። እንስሳ ንስሐ ምንድነው በጾም እንዲያሳልፍ ተደርጎ እንዲያልፍ ከተደረገ ሰው ደግሞ የሆነ ሰዎች ደግሞ በዚህ ውስጥ ትልቅ ድርሻ አለን ብዬ አስባለሁና እንደዛ ሆኖ ቢሆን ጥሩ ነበር ብዬ ነው ማስበው። ባለመገኘታቸው እኔ ማዝኛለሁ። የምር እውነቴን ነው። መልካም እንግዲህ ይሄ ንስሐ ፕሮግራም እንደ እርሾ ብንወስደው እኛም በእድሉን አግኝተን የተካፈልነው በሄድንበት በመልካምነቱ ብቻም ኢትዮጵያ ውስጥ ያለ ችግር ለሁሉም ግራ የገባበት እግዚአብሔር ከሰማይ ወርዶ ከአንዱ ጦርነት ወደ አንዱ ጦርነት መቼም አሁንም እየተደገሰ ያለውን ነገር የምናየው ነውና ያለን አማራጭ ነው ንስሐ ግቡ ሲባል ሁሉ ዘር ቋንቋ ብሔር ሳይለየው መጥቶ በጌታ ፊት ነው ንስሐ የሚገባው እንጂ በአንድ ሚኒስቴር ፊት እንዳልሆነ አውቃለሁ። ይህንን እንዲያደርጉ በተለያየ ሚዲያ አማራጮች እድሉን ካገኘን ደግሞ እኛም ለማሰራጨት ሞክራለን። ወደ መጨረሻው ጥያቄ ስመጣ አንድ ነገር ስትናገር ነበር፣ በንጹህ ልብ መመለስ ነው ወደሚለው ጉዳይ ስንመጣ እንግዲህ መካሰስ መዋቀሳችን ትተን አንተን ብላል ያልበደለ የተበደለ የለም፣ ግን ሁሌ ብሌም ማድረግ መጠቆምና ጉዳዮችን ወደ አንድ አቅጣጫ በመውሰድ ምንም ያገኘነው መፍትሄ የለምና በእርግጥ ኢትዮጵያ እንደተናገረላት እግዚአብሔር ወደ ታየላት ዓላማ እንድትደርስ በዚህ አጋጣሚ የምታስተላልፈው መልእክት ይህንን ፕሮግራም ለሚከታተሉ? ቀደመ አንድ አባት ሲናገሩ ሁል ጊዜ እኔም ልብ ውስጥ ያለውን ነገር በመናገራቸው እየገረመኝ ነበረ። ማንም ሰው ሲወለድ ይዞት የወጣ ነገር ምንም ነገር የለም። ሁላችንም ሰፈርን ይዘን ቋንቋን ይዘን ባህልን ይዘን ብሔርን ይዘን የሆነ ነገር ይዘን አይደለም የተወለድነው። ወንድና ሴትነታችንን እና ደግሞ እንደ ድምጽ አወጣችሁ እንኳን ቢባል የሚያለቅስ ድምጽ ነው ይዘን የወጣነው። ያ የተለየ ቋንቋ አይደለም፣ የሆነ ብሔርም ቋንቋ አይደለም። የሁላችንም አንድ አይነት ቋንቋ በመወለድ ውስጥ የሚመጣ አንዲት ሴት ስታመጥ የሚመጣ ስትወልድ የሚመጣ ድምጽ ነው። ይሄንን ሁል ጊዜ ማሰብ አለብን ብዬ አስባለሁ። እኛ ምንም የሚጠበን ነገር ኖሮ አይደለም የሚያባላን። ቅድም ቄስ ዶክተር ቶሎሳ ሲናገሩ ነበር። የኛ ሀገር ለሌላ ሁሉ የሚተርፍ ነገር አለው። ለሌላ ሁሉ የሚተርፍ ነገር ይዘን እርስ በርስ እንባላለን። የመጀመሪያ አስተሳሰባችንን መቀየር ነው ያለብን። የአስተሳሰብ የአመለካከት ለውጥ ያስፈልገናል። ንስሐችንን ፍሬ የሚያፈራው ከአመለካከት ከአስተሳሰብ ከእርምጃችንም ጋር የፕሮቴስታንት እምነት ብቻ የሆንን ሰዎች ሳይሆን ሌላም እምነት ውስጥ ያለን ሰዎች አስተሳሰባችንን አመለካከታችንን ማስፋት አለብን። እግዚአብሔር በመላው ዓለም በሁሉ ስፍራ ላይ የሚገኝ አምላክ ነው። የሱ ፍጡራን እስከሆነን ድረስ በተለያየ ዓለም ውስጥ እየኖርን እኮ ስንሰራ ስንመላለስ ምን ስናደርግ እኮ የዛ ሀገር መንግስት እንደ ዜጋ ከሆነ ጊዜ በኋላ እንደ ዜጋ ቆጥሮን እኩል መብት ነው የሚሰጣል። እኛ ሀገር ውስጥ ግን አንዱ ብሔር ለሌላው የመጥፊያው ምክንያት የሆነ የችግሩ ምክንያት ያለማደጉ ምክንያት እኔ ምናምን ብለን የምንኖር ሰዎች ነንና ይሄ እግዚአብሔርን የሚያሳዝናል፣ ለሰውም ለትውልድም የሚመች ነገር አይደለምና ከዚህ አንፃር ሁላችንም ይሄ ሃይማኖት ገደብ ሳናበጅለት የሆነ ዕውቀታችን ገደብ አካባቢያችን ቋንቋችን ገደብ ሳያበጅለት ሁላችንም በኩል በአንድነት በመተባበር መንፈስ ቀድሞ እንኖር ወደ ነበርንበት ነገር ተመልሰን መስራት መኖር ነው ያለብን ብዬ አስባለሁና እንግዲህ እግዚአብሔር ምድራችንን እንዲጎበኝ ከእንደዚህ አይነት ርኩሰት አስተሳሰቦች፣ ክፉ የሆኑ አመለካከቶች፣ ጥላቻዎች፣ ቂም በቀሎች አንድ ከውጭ የመጣ ሰው ምን አለ? የኢትዮጵያውያን ትልቁ ጠላት ያለፈ ታሪካቸው ነው። የሆነ የ100 ዓመት ታሪክ አንስተ ዛሬ ላይ በ21ኛው ክፍለ ዘመን ያወሳ መጣላት መባላት የኋላ ቀርነት የመጨረሻ ጥግ ምልክት የሆነን ሰዎች እንደሆነ እንድናስብ የሚያደርገን እንጂ የሰለጠንን ሰዎች ሰው ምልክት ወይም ማንነት ወይም አይደንቲቲ መሆን
ሊሆን አይገባም ብዬ ነው ማስበው። እጅግ አድርጌ አመሰግናለሁ መሳይ። እንግዲህ ፕሮግራሙን ጠቅላላ ባለመልኩ ስናየው የተሳካ ውጤታማ የሆነ ነው። ወደ ፈጣሪ ፊት ሰው ቀርቦ እግዚአብሔር መልስ ይሰጣል ብለን እናምናለን። ለሀገራችን ሰላም ያደርግ። እንግዲህ ቃለ ሕይወት ቤተክርስቲያን ኤምኬሲ ቤተክርስቲያን ገርጂ ያለው ፕሮግራም ወጥተን ፕሮግራሙ እየተጠናቀቀ ነው። በጣም መልካም ጊዜ እያሳለፍን ነው። እንግዲህ እግዚአብሔር ለሀገራችን ፈውስ ያመጣል ብለን እናምናለን። ይህ ፕሮግራም እንግዲህ በየቤቱ እንዲገባ ሁሉም ደግሞ በግሉ እንዲጸልይ ቃል ኪዳን ደግሞ ቅድም በገባ ነው መሰረት ሀገራዊ ምርጫ ከፊታችን አለ። እሱን እንድንጸልይ በተረፈ ደግሞ በሀገራችን በትግራይ በኤርትራም በጎጃምም በአማራም በጎንደርም ያለው በወለጋም ያለው እረፍት እንዲያገኝ ገበሬው እንዲሰራ የሁላችን ጸሎት ይሁን። አመሰግናለሁ። አሜን። ቴንክ ዩ ተሼ፣ እውነትህን ነው። እግዚአብሔር ለሀገራችን በሁሉም በአራቱም አቅጣጫ ሰላምን ይስጠን፣ ፍቅርን ይስጠን፣ አንድነታችንን ይመልስልን እና ልቦናና ማስተዋል ደግሞ ያብዛልን ብዬ ነው ምለው። ተባረክ። በጣም ከልብ አመሰግናለሁ ወንድምህ። ሰላም የዩቲዩብ ቻናል። ይህ ቻናል የእርሶ የኛ የኔ ያንተ የሁላችን አማራጭ ማህበራዊ የመረጃ ምንጫችን ነው። ህብረ ብሔራዊነታችን ውበታችን፣ ጌጣችን፣ የማንነት ልዩነታችን ጸጋችን መሆኑን በሰላም የዩቲዩብ ቻናል ይደምቃል። በመሆኑም ይህ ሴታችን አንድነታችንን የሚያጠናክር አብሮነታችንን የሚያበረታታ መተሳሰብን የሚያጎለብት ጠቃሚ የመረጃ ምንጫችን ሆኖ ቀርቦልናል። እነሆ በቅርቡ በስራው ስፍራ፣ በመዝናኛ ቦታው፣ በቤቶ፣ በመኪናውም አሊያም ባሉበት የእርሶን ፍቃድ ብቻ በመጠየቅ ብቅ ይልሎታል። በዚህ ተመራጭ ቻናል ሚዛናዊ ዜና፣ ሀገራዊ ታሪክ፣ ባህልና ወግ፣ እምነትና አመለካከቶችን በማቅረብ ተወዳጅና ተመራጭ ለመሆን በቂ ዝግጅቶችን እያጠናቀቅን የድግሳችን የክብር ተካፋይ ልናደርጎ ተፍ እያልን ነው። በዚህ ለእርስዎ በተዘጋጀ የመረጃ ማዕድ በእውቀታቸውና በልምዳቸው አንቱ የተባሉ ምሁራን የፖለቲካ ጥበብት ትንተና የሚሰጡበትና ለሀገራችን ለመጻኢ ዕድል የከበሩ እንቁ ሐሳቦችን የሚያቀርቡልን ይሆናል። ኧረ ምን ይሄ ብቻ! በሥራ ፈጣሪነት ከትንሽ ጅማሬ ተነስተው ከስኬት ማማ ላይ የደረሱ ባለሀብቶች ልምዳቸውን የሚያካፍሉን፣ አልፎ ተርፎ ሃይማኖታዊ እሴቶችን የሚያንጸባርቁበት፣ ከጆሮ ያልገቡ ትኩስና ሚዛናዊ ዜናዎች የሚቀርቡበት የእርሱ የመረጃ ምንጭ የሁላችን የመረጃ ምንጭ ነው። ስለ ሰላምና ተስፋ እንናገራለን። አዎ፣ ተቋሞቻችን ሰላም ይሆናሉ፣ አብሮነታችን ይጠነክራል፣ መቻቻላችን ይጎለብታል። ለልጆቻችን የሰላምን ሀገርና ቅርስ እናስረክባለን። ሰላም የዩቲዩብ ቻናል። ሰላም ለእናንተ ይሁን።